የብዙ ጉዳት ምንጭም ኤክስፔክቴሽን ያለ ኤክስፔክቴሽን ነገሮችን ለሰዎች ማድረግ ለኛ ያስቸግረናል። ሃይማኖተኞች ልንመስል እንችላለን፣ ግን ስቲል እንፈርዳለን። ፍቅር ማለት ለአንዱ ስታረጊ ምንም ባለመጠበቅ ነው። ብር ተቀብሎ ድግስ ተደግሷል፣ ቅዳሜ ነው ምናምን እሑድ ነው ሰርጋችን ብሎ የሷ ቤተሰቦች እየተዘጋጁ በዛው የቤት ዕቃም ብርም ይዞ የጠፋው ሰው አለ። ወንድ አላውቃለሁ። በምንም መልኩ በምንም አይነት ሁኔታ ውስጥ የማይነካ ሰው ነው። ነፃነሽ ራሳችንን መግዛት ሳንችል ስንቀር ውስጣችን ሰላም ሲያጣ የሆኑ አስተሳሰቦች በኛ ላይ እየጨመሩ ይመጣሉ። ግን የስኬት ደረጃዎች ማግኘት እንችል የተሻለን ሰዎች ነን ብለን እናስባለን። ግን ደግሞ መሻላችንን ማሳየት የምንፈልገው በበላይነት ይሆናል። ግን ደግሞ ማንም ከፍ ማለት የሚፈልግ ቢሆን ራሱን ዝቅ ያድርግ ነው የሚለው። እግዚአብሔር ለዓለሙ በሙሉ ያስባል። እኛ አትሊስት ሌላው ይቅር ከጎናችን ላለው ሰው እናስባለን ወይ? ዓለምን መፍጠር ሲጀምር በፍቅር ነው የጀመረው። እኛም የምንሰራውን ስራ ስንጀምር በምንድን ነው የምንጀምረው? ለዶክተር ሰናይት ምንድነው ራስን መሆን ጉዞ? ራስን መሆን አእምሯችን ቶሎ ደስታ የሚፈልግበትን ነገር ለማግኘት ሲጥር ማቴሪያል ላይ ዲፔንድ ያደርግና ሲያገኝ የተደሰተ ይመስለዋል። ከዛ ሪሊፍ ያገኛል፣ ይፈልጋል፣ አሁንም ሪሊፍ ያገኛል። እንዲህ ያለ ኮንቲኒየስ ሲሆን ማንጣበት ሳይክል ይፈልጋል። እሱ ነው ራሱን የሆነ ሰው ግን እግዚአብሔርን የማይታዩ ካራክተሪስቲክሶች በባህሪው ያንጸባርቃል። ማለት ኔጌቲቭ መሆን፣ ለሰዎች ማሰብ አለመቻል፣ ፍቅር መስጠት አለመቻል፣ እነዚህ በአጠቃላይ ከንቃተ ህሊና ጋር ይገናኛል። በዛ ባለፈው ኤክስፒሪየንሳችን እየኖርን ዛሬ ላይ ማንነታችንን ሳናሻሽል የምንኖር ሰዎች አለን። የሆነ 30 ሰከንድ ቢሰጥሽ እና 30 ሰከንድ ኖሮሽ ሁለት ነገር ንገሪው ብትባይ ምን ትላለች ዶክተር ሰናይት ለዚህ ሰው? ዶክተር ሰናይት ንጉሴ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህርትና ተመራማሪ፣ የራስን መሆን መጽሐፍ ጸሐፊ የዛሬ እንግዳችን ናት። አብራችሁን ቆዩ። ዶክተር ሰናይት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በጣም ነው ማመሰግንሽ፣ አክብረሽኝ ፈቃደኛ ሆነሽ እኔ ፖድካስት ላይ ጥሩ ቆይታ እንድናደርግ እኔም ተመሬ ሌሎችም ሰዎች እንዲማሩ የሚያደርገውን ሀሳብሽ በተለይ ደግሞ መጽሐፍሽን ደግሞ በተመለከተ እንድንጨዋወት ፈቃደኛ ስለሆንሽ እግዚአብሔር ይስጥልኝ። በጣም ነው ማመሰግንሽ። አሜን። ያው እንግዲህ ወጣት ዶክተር ግን ያው በዚህ ደግሞ በወጣትነት እድሜ ላይ በትምህርቱ በጣም ገፍተሻል። በተለይ ደግሞ በዩኒቨርሲቲ መምህርትም ነሽ። አሁን ላይ ደግሞ መጽሐፍ ደግሞ ጽፈሻል። በተለይ ከዓላማ ጋር በተገናኘ እሱን በደንብ አድርገን እንድንጨዋወት እፈልጋለሁኝ። ይህ ዓላማ ነገር መቼም አሁን ጥሩ ነው፣ ፖፕላር እየሆነ ነው፣ ቃሉ በደንብ ጉልበት እያገኘ ነው። ግን ለእኔ አሁን ዓላማ የሚባለው ነገር ይሄ ፐርፐዝ ዓላማ የሚባለው እንደው እውነት እንደው ላለውኝ አንዳንዴ ሰው ትምህርት ቤት ውስጥ ብንማረው ኖሮ ለእኔ ራሱ ላለው ወይ ደግሞ ወላጅ ቢያስተምረን ወይ የሆነ ክፍለ ጊዜ ቢኖረው የትምህርት ብዬ የምመኘው ነገር ነው። አንቺ መጽሐፍ የጻፍሽበት ጉዳይ ማለት ነው። እና አንድ ነገር አንስተሻል፣ መጽሐፍሽም ላይም ተጠቅሷል። የሰው ልጅ ዓላማውን ማወቅ ይችላል ብለሻል። ለምሳሌ እኔ እንደ ትዕግስት እንዴት ነው ዓላማዬን ማወቅ የምችለው? የተፈጠርኩበትን ዓላማ ምንድን ነው ማውቀው? አለው ካልኩሌሽን፣ መደመር፣ መቀነስ፣ ማባዛት አለው። ምክንያቱም ያው መኖር ነው የሚመስለን ብዙዎቻችን። ምድር ላይ ከመጣን ትኖሪያለሽ፣ የሚመራሽ መንገድ አለና ትዕግስት እንዴት ዓላማዋን ማወቅ ትችላለች? ያለ ዓላማ መኖር ትንሽ አስቸጋሪ ነው፣ የምትኖሪለት ምክንያት ስለሆነ ማለት ነው። ዓላማ ሰው የተፈጠረበት ምክንያት ነው። ይህንን ስራ ተብሎ የተፈጠረበት ምክንያት ማለት ነው። ያንን አለማወቅ ትንሽ ያስቸግራል። እንዴት ማወቅ እንችላለን ላልሽው፣ ራሳችን ከእግዚአብሔር ጋር በሚኖረን ውይይት ማለት እኔና አንቺ እንደምናወራው ለማለት ፈልጌ አይደለም። ነፍሳችን ከእግዚአብሔር ጋር ኮሚኒኬት ታደርጋለች። ላታውቀው ትችላለች ኮሚኒኬት ማድረጓን። እንደዛ ነው። እሺ። እና ላታውቀው ትችላለች፣ ግን ስቲል ሀሳቦች ትቀበላለች። መልካም ሀሳቦች፣ ምን መስራት እንዳለባት ታውቃለች። ስለዚህ የሚነገረውም አለ ራሱ እግዚአብሔር ይሄንን ስራ ብሎ የሚነግረው ማለት ነው። ኮሚኒኬት አድርጎም ደግሞ በማያውቀው መልኩ ዓላማውን ያወቀ ሰው አለ። ዓላማሽ ከእግዚአብሔር የተሰጠ ስለሆነ ከሱ ጋር ኮሚኒኬት በማድረግ ነው የሚታወቀው። በማሰብ ሊሆን ይችላል ኮሚኒኬት የምታደርጊው፣
ራስሽ ተመራምረሽ ስትደርሺ አዎ ይሄ ነው ልክ ነው ይሄ ነው የምትሰሪው ዓላማ የሚለውን ቬሪፋይ ያደርግልሻል ማለት ነው እሱ። ግን ስኮፑ ግን ይለያያል። እኛ የምናውቅበት ሌቭል እና ዓላማችንን የምንሰራበት ስኮፕ በጣም የተለያየ ነው። ምን ለማለት ፈልጌ መሰለሽ? ያው በውስጥሽ የምታውቂው ነገር ስለሆነ ዓላማሽ ሁልጊዜ ይቆጭሻል። ይሄን ማድረግ አለብኝ፣ ይሄን መሆን አለብኝ፣ ወይ መስዋዕትነት ለዚህ መክፈል አለብኝ የምንለው ነገር ነው ዓላማ ማለት እና በዛ ውስጥ ስኮፑን ግን አናውቀውም እስከምን ድረስ እንደምንሄድ። ለምሳሌ ሙሴን እናንሳው። ሙሴ አሁን ነፃ አውጪ ሰው ነው እና ነፃ አውጪ እንደሆነ ዓላማውን እኮ ቀድሞ ያውቃል። ስኮፑን ነው የማያውቀው ማለት በድርጊት ነው። ስኮፕ እስቲ እሱንም ይቅርታ አቋረጥኩሽ፣ ግን ስኮፕ ራሱ የሚባለው ነገር በየትኛው ኤክስቴንት ምን ያህል ፍሬ እንደሚያፈራ በምን ያህል መስዋዕትነት እንደምትሰሪው ነው የማታውቂው። ለምሳሌ አሁን የሙሴ ነፃ አውጪነት የጀመረው እግዚአብሔር ሲጠራው እና ሂድ ህዝቤን ከፈርዖን አስለቅቅ ሲለው አይደለም። መጀመሪያ ግብፃዊውና ዕብራዊው ተጣልተው እያለ ለዕብራዊው አግዘው ግብፃዊውን ገለታል ይላል መጽሐፍ ቅዱስ። ከዛ በአሸዋ ውስጥ ቀበረው። ዓላማው የነበረው ምንድነው? ዕብራዊውን ነፃ ማውጣት። እዛ ጋር እየተበደለ ያለን አካል ነፃ ማውጣት ነው። ስኮፑን ግን አያውቅም። በሱ አቅም ሊያደርግ የሚችለው ግብፃዊውን ማስወገድ ብቻ ነበር። ከዛ ደግሞ ሰው ስለሆነም ደግሞ ፍርሃት ስላለው አገር ለቆ ሄደ። ይህን ካወቁበት ያው ሊገሉት እንደሚችሉ ማለት ነው ስላወቀ አገር ለቆ ሄደ። በኋላ በሚኖርበት ቦታ ሆኖ ደግሞ እግዚአብሔር ኮሚኒኬት አድርጎ እንደገና የሚፈለገው ካፓሲቲ ላይ ከደረሰ በኋላ ተመልሰ ህዝቤን አወጣል። የጀመረውን ስራ ነው የሚጨርሰው ማለት ነው። መጀመሪያ ሲሄድ ከእግዚአብሔር ጋር ተነጋግሮ ላይሆን ይችላል። በራሱ አካሄድ ዝም ብሎ በቃ ይሄን ሰውዬ ባስወግደው ይሄን ሰውዬ ነፃ አወጣዋለሁ። ስለዚህ የሱ ስኮፕ ሊያድን የሚችለው ነፃ ሊያወጣ የሚችለው አንድ ሰው ብቻ ነበረ። እግዚአብሔር ደግሞ ሁሉንም ዕብራውያን ነፃ እንዲወጡ የፈለገው። ስለዚህ ስኮፑን አናውቀውም። በሌሎች ሰዎችም ታሪክ ላይ እንደዛ ሆኖ ሰዎች ዓላማዬ ይሄ ነው ብለው ሊያውቁት ይችላሉ። ግን እግዚአብሔር ልክ ሲገባበት በጣም ፍሩትፉል ይሆናል። እግዚአብሔር ኢንተርቪን ሲያደርግ ወይም ጣልቃ ሲገባ ማለትሽ ነው ስኮፑን ማናውቀው ወይንም ስኮፑ መጠኑ ሰፊ የሚሆነው? መጀመሪያውኑ ዓላማሽን ከእግዚአብሔር ጋር ስትጀምሪው ኮሚኒኬት እያደረግሽ ስትጀምሪው እና በራስሽ ደግሞ ታውቂዋለሽ እኮ ይሄ ነው ዓላማዬ ብለሽ የምትሄጂበት አካሄድ ይለያያል። እግዚአብሔር በተለያየ መንገድ ጣልቃ ይገባል። ያኔ ጣልቃ ገብቶ ማገዝ ሲጀምር ምን ይሆናል መሰለሽ? 30፣ 60፣ 100 ያማረ ፍሬ ያፈራል የሚባለው ያኔ ነው ማለት ነው። ብቻችንን ሆነን የምናደርገው ነገር አይደለም ማለት ነው። በግል በራስ በሰውኛ የሚወጣው ዳገት አይደለም ነው የምትይው? አዎ፣ ዓላማ ማለት ሰው ከእግዚአብሔር ጋር የሚሰራው ነገር ስለሆነ ነው። ከእግዚአብሔር የተሰጠ ነው የምለው ለዛ ነው። ግን ያ ሰው እግዚአብሔር እየረዳው እንደሆነ ኢቭን ላያውቅ ይችላል፣ ሊያውቅም ይችላል። እግዚአብሔር ሲረዳው የሚያስፈልገው እንደ ሙሴ እንግዲህ ያንን ሁሉ ህዝብ ለማስወጣት አንድ በትር ብቻ ነው። እግዚአብሔር ሲረዳው ሪሶርስ ፕሮቫይድ ያደርጋል። ስለዚህ መናገር አልችልም እኮ ነኝ ብሎ ሙሴ ሲጠይቅ አይ አሮን ነገር ለአንደበት ይሆን ይለዋል። ሪሶርስ ፕሮቫይድ ያደርጋል፣ በዓላማው ይተባበራል ማለት ነው። ስለዚህ ዓላማን ኢንቴንሽኑ መልካም ከሆነ ዓላማ ሰው የሚያስበውን ነገር ቀድሞ ካወቀው እግዚአብሔር የማይተባበርበት ምክንያት የለም፣ ከሰው ላይፍ ውስጥ ወጥቶ ስለማያውቅ ማለት ነው። እንደው አንድ ሁለት ብለን ብናስቀምጥ የተጠራውበት ዓላማ ወይንም ሁላችንም ዓላማዬ ነው ብለን የያዝነው ነገር ከእግዚአብሔር እንደተሰጠን አንድ ሁለት ነገር ብትነግሪኝ ደስ ይለኛል። እንደው የመጀመሪያው ራሳችንን የምናውቀው ሁላችንም እንግዲህ ሰው ከእግዚአብሔር ጋር የሚገናኝበት መንገድ አለው። የእያንዳንዱ ሰው ይለያያል። ለአንዳንዱ በህልሙ ሊነግረው ይችላል፣ በአካል የሚነግረው ይኖራል፣ በውስጡ በልቡ ነው የሚያሳውቀው ሊኖር ይችላል። መንገዱ ይለያይ እንጂ እግዚአብሔር ጋር ባለን ኮሚኒኬሽን ወይም ግንኙነት እናውቋለን፣ ቬሪፋይ ያደርግልናል። ለምሳሌ ዮሴፍን ብንወስደው ዮሴፍ በህልሙ የወንድሞቹ የበላይ እንደሚሆን ነገረው። ገዢ ትሆናለህ። ገዢ ማለት ባይዞ ታይትሉን አይደለም የምናየው፣ ሪስፖንሲቢሊቲውን አሁን እየነገረው ያለው የዮሴፍ ማንነት ለዛ ዓላማ
በኋላ ግብጽ ሄዶ ህዝቡን ከረሃብ ለማዳን ያስፈልግ ነበር። ያንን ቀድሞ እየነገረው ነው። ያንን ዓላማውን አስቀድሞ ነገረው፣ ኮሙኒኬት አደረገው ማለት ነው። ግን ዮሴፍ ስኮፑን አያውቅም፣ ምን ማድረግ እንዳለበት አያውቅም፣ መንገዱን አያውቅም። የወንድሞች የበላይ ይሆናለሁ ብሎ ዓላማውን ያውቀዋል፣ ግን አካሄዱን አያውቀውም፣ መንገዱን አያውቀውም። የወንድሞች የበላይ መሆን ማለት ደግሞ ምን ማለት እንደሆነም ገና አንደርስታንድ ላያደርገው ይችላል። እና በዚህ መልኩ ኮሙኒኬት ሊያደርግ ይችላል። ሌላው ኢንቴንሽኑን በማየት ማወቅ እንችላለን። የአንድ ዓላማ ኢንቴንሽን ምንድን ነው? ይሄን አሁን በሎጂክ እስቲ ልመልስ፣ በሎጂክ ልንገርሽ። እሺ እባክሽ። ምን ይላሉ? እግዚአብሔር ብርሃን ነው ይባላል ሳይሆን ይላል ራሱ። እንደገና እውቀት ደግሞ ብርሃን ነው እንላለን። ያ ማለት እግዚአብሔር እውቀት ነው ማለት ነው አይደል? አሁን ወደዚህኛውም ስንመጣ እግዚአብሔር የሰራውን ኢንቴንሽኑን አይተሽ መልካም ኢንቴንሽን ኖሮት መነሻው ሀሳቡ ዓለምን ሲፈጥር ያለውን በደንብ አድርገን ብናይ ፍቅር ነው መነሻው፣ መልካም ሀሳብ ነው መነሻው። ልክ እንደዛ ሁሉ ሰውም መነሻው ፍቅር ሆኖ መልካም ኢንቴንሽን ሆኖ ሰዎችን ማገዝና መርዳት ሊሆን ይችላል፣ የራሱንም ኑሮ ማሻሻል ሊሆን ይችላል። ግን ትክክለኛ በሆነ መንገድ ሲሆን ኢንቴንሽኑ አላይን ያደርጋል። በዛም ማወቅ ይቻላል። ግን መንገዱ ስለሚለያይ ሰብጀክቲቭ ነው። አሁን ጥያቄ ሰው ዓላማው ከእግዚአብሔር እንዴት ተሰጠው የሚለውን ለማወቅ እያንዳንዱ ሰው ራሱን ነው የሚጠይቀው፣ እንዴት አወቀው የሚለውን ለማወቅ ማለት ነው። አንዳንድ ዓላማ ከፋንታሲ ሊመጣ ይችላል። አንዳንድ ዓላማ ከሆነ ሰው አይተሽ ሊሆን ይችላል። የሆነ ሰው የሆነ ነገር ላይ ስለደረሰ እኔም የተጠራውበት ፐርፐዝ እንደዚህ ለማድረግ ነው ብለን ልንናገር እንችላለን። እና የእሷ በደንብ ግልጽ እንድትሆንልኝ ስለፈለግኩኝ ነው። በትክክል ከፈጣሪ መሰጠቱ ከእግዚአብሔር መሰጠቱ እንዴት አድርገን ነው መለየት የምንችለው ማወቅ የምንችለው የሚለውን ነገር ማወቅ ስለፈለግኩኝ ነው። ስለዚህ ወደ ቀጣዩ ጥያቄ ልሂድ። ምናልባት የምትጨምሪበት ነገር ከሌለ እዚህ ላይ። ከፍሬውም ይታወቃል። ፍሬው ማለት እግዚአብሔር ኮሙኒኬት ያደርገናል እንዳልነው እሱ በሚነግረን በተለያዩ ሚንስ ኦፍ ኮሙኒኬሽን ልናውቀው እንችላለን። ከዛም በተጨማሪ ደግሞ ዓላማችን በሚያፈራው ፍሬ ለዓላማችን ብለን የምንሰራው ነገር እያፈራ ያለውን እየሆነ ያለውን ነገር በማየት ማወቅ እንችላለን ማለት ነው። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። ራስን ስለመሆን መጽሐፍሽ ላይ ካነሳሹ አንድ ጉዳይ ነው። ልክ ነኝ አይደል? ከብዙዎቹ ጉዳይ አንዱ ጉዳይ ራስን መሆን ነው። አሁን እኔ ዝም ብዬ ሳስብ እንደ ሳይኮቴራፒስት የስነ ልቦና ሕክምና ባለሙያ በብዛት ሰዎች እንደው በስነ ልቦናውም ሕክምና ዘርፍ ወይም ምክክር የሚመጡት ራሳቸው መሆን አቅቷቸው ነው። ስለሱ እስቲ እናውራ። ከራይ ጋር ከፐርፐዝ ጋር ወይንም ከዓላማ ጋር ምን ያገናኘዋል? እኔ በጣም ከባድ ነገር እንደሆነ ነው የማውቀው ይሄ ጉዳይ። በነገርሽ ላይ እንደው ዓለም አቀፋዊም ጉዳይ ነው ብዬ ነው የማስበው። በብዙ ሁኔታ ራሳችንን እንዳንሆን የሚወሰዱብን ነገሮች አሉ። አቅሞቻችን በብዙ ምክንያት ከኛ ሊወሰዱ ወይም ሊጠፉ ይችላሉ፣ ላይታዩን ይችላሉ። እና አንቺ ደግሞ መጽሐፍሽ ላይ አንስተሻል ራስን መሆን። ለዶክተር ሰናይት ምንድን ነው ራስን መሆን ጉዞ? ራስን መሆን ማለት እግዚአብሔርን መምሰል ማለት ነው። እግዚአብሔርን መምሰል። አዎ። ለምንድን ነው እንደዛ የሚሆነው? የተፈጠርንበትን ማንነት መሆን ማለት ነው ራስን መሆን ማለት። ሰው በምን መልኩ ነው የተፈጠረው ስንል በእግዚአብሔር አምሳል ነው። ስለዚህ ራስሽን መሆንሽን በምን ታውቂያለሽ ታዲያ? እንደዛ ከሆነ እግዚአብሔርን መምሰል ከሆነ ራሴን አልሆንኩም የሚለው ሰው ምን ሲሆን ነው ራሱን መሆኑን እንዴት ሊያውቅ ይችላል የሚል ጥያቄ ያስነሳል። እግዚአብሔርን መምሰል የሚለው ኮንሰፕት የሚገለጽበት ባህሪ አለ። መልካም በመሆን ማለት ነው። እግዚአብሔር ዓለምን ሲፈጥር
ሀሳቡ ከመልካም ሀሳብ ነው፣ ኢንቴንሽኑ ከፍቅር ነው። ስለዚህ እኛም ደግሞ አንድን ስራ ስንጀምር የምንጀምርበት አጀማመር ከመልካም ነው ወይስ ምንድነው ኢንቴንሽናችን? አንዳንድ ጊዜ ሰዎችን ለማስቀናት ወይም በልጦ ለመታየት የሚደረግ በዛ ኢንቴንሽን የሚሰሩ ስራዎች አሉ። ይሄ ራሱን ያልሆነ ሰው ማንነት ወይም ባህሪዎች ናቸው። ራሱን የሆነ ሰው ግን የሚታይ የሚዳሰስ ነገር አይደለም የሚፈልገው። የእግዚአብሔርን የማይታዩ ካራክተሪስቲክሶች በባህሪ ውስጥ ያንጸባርቃል ማለት የእግዚአብሔርን ባህሪ ይይዛል ማለት ነው። የእግዚአብሔር ባህሪ ምንድን ነው ስንል እግዚአብሔር ፍጹም አፍቃሪ፣ ነገሩን ሁሉ በፍቅር ነው የሚጀምረው። ዓለምን መፍጠር ሲጀምር በፍቅር ነው የጀመረው። እኛም የምንሰራውን ስራ ስንጀምር በምንድን ነው የምንጀምረው? እግዚአብሔር ይቅር ባይ ነው። ይቅር ባይል ኖሮ ሰው መኖር አይችልም። እኛን እንደ እግዚአብሔር ጠላቶች ባይዘው ያልተመቸ ነው እና እኛስ ጠላቶቻችን በዛ ልክ እግዚአብሔር በሚያደርገው ልክ ይቅር እንላለን ወይ? እግዚአብሔር ለዓለሙ በሙሉ ያስባል። እኛስ አትሊስት ሌላው ይቅር ከጎናችን ላለው ሰው እናስባለን ወይ? መልካምነት ስለሆነ ነው ይህንን የምናነሳው። የእግዚአብሔር ቤዚክ ኢሰንስ ወይም ባህሪ መልካምነት ነው። ራስን መሆን ወይም እግዚአብሔርን መምሰልን በመልካምነት ነው የሚገለጸው ማለት ነው። መልካም መሆን እንደው አንቺም ሰምተሹ ታውቂያለሽ ብዬ አስባለሁ። አንዳንድ ጊዜ ሰዎች ኮምፕሌን ሲያደርጉ ወይንም ሲያጉረመርሙ እንሰማለን። ምሳሌ ያክል በጣም ደግ ሆኜ መልካም ሆኜ በጣም ጥሩ ሰው ሆኜ መሬት ሆኜ ለሰው ሰዎች ግን ጎዱኝ፣ ሰዎች ግን ገንዘቤን ወሰዱብኝ፣ ሰዎች ህይወቴን፣ ተስፋዬን እንደውም አንዳንዴ እምነቴን ሁሉ ሰረቁብኝ። ከዛ በኋላ ሰው ማመን አቆምኩኝ። ቴራፒ ሴሽን ላይ በየጊዜው ከምሰማቸው ኮምፕሊያንት ወይንም እንደው እንደ ችግሮች ብለው ሰዎች የሚያነሷቸው ነገሮች ናቸውና አሁን መልካምነት ብለሻልና እንደዚህ ለሚሉ ሰዎች ምን ትያቸዋለሽ? ጥሩ ሆኜ መልካም ሆኜ አጣሁኝ እና መልካምነቴ ነው እንደው እዚህ ጋራ ችግር ውስጥ የከተተኝ ለሚሉ ሰዎች መልካምነት ችግር ውስጥ አይከትም። ግን መልካም የተደረገለት ሰው መልካምነትን ያየበት ፐርሰፕሽን ነው እና ደግሞ እኛም ደግሞ ለመልካም ስራችን መጥፎ ሲመለስልን ለመጥፎ እይታ ያየንበት እይታ ነው እንጂ እሱማ ከእግዚአብሔር በላይ መልካም ያደረገ የለም። ግን ደግሞ ለእግዚአብሔርም ደግሞ ተሰቃይቶ የተሰቀለም የለም። ስለዚህ ዓለም መልካም ነገር ይመልስልናል ብለን ጠብቀን አይደለም መልካም የምናደርገው። አንዱ እግዚአብሔርን የመምሰል ካራክተሪስቲክስም ይሄ ነው። መልካምነትን የምትጠብቂው ከእግዚአብሔር ብቻ ነው። ሰዎች መልካም ሊሆኑ ይችላሉ፣ ደግሞም ደግሞ ክፉም ሊሆኑ ይችላሉ። እንደደረሱበት የንቃተ ህሊና ደረጃ ከፍ ዝቅ ሊሉ ይችላሉ። ስለዚህ በኤክስፔክቴሽን አይደለም የምንኖረው። እኛ መልካም ስንሆን ኮንዲሽናል የሆነ ላቭ ማለት አይደለም። የሆነ ነገር ከሰጠኸኝ የሆነ ነገር እሰጥሃለሁ በሚል ጥበቃ ውስጥ ሳይሆን እኛ መልካም ስናደርግ ከሌላ ሰው መልካም ይመልስልኛል ብለን ጠብቀን አይደለም ማለት ነው። ያ ነው እግዚአብሔር መምሰል ማለት። ያው በእርግጥ ከባድ ነው ያን ማለት፣ ግን በልምምድ ሰዎች እዛ ላይ መድረስ ይችላሉ። እሺ መልካም። ምናልባት ፍቅርን አንስተሽዋል። መልካም መሆን ማለት ፍቅር ነው፣ በፍቅር ይገለጻሉ ብለሻል። እግዚአብሔርና ፍቅርንም አገናኝተሻቸዋል። ፍቅር ማለትም ደግሞ መጽሐፉ ላይ አይ ቲንክ የተጠቀሰው አይደል፣ ሁሉንም መውደድ ነው። የወደውንም የሚፈለገውንም የማይፈለገውም ነገር መውደድ ነው የሚሉ ናቸውና ምናልባት በዚህ መንገድ ምናልባት ይህንን ሀሳብስ ቅድም ካነሳው ጥያቄ ጋር ይያዛል ብዬ አስባለሁ። ማስቀጠልስ አይከብድም ወይ? አሁን ላይ ሰዎች በሪሶርስ ይጣላሉ፣ ሰዎች በሀሳብ ይጣላሉ። ሶሻል ሚዲያ ላይ ብዙ ነገር ነው የምንሰማው እና እንደ ሀሳብ እንቀበለዋለን፣ ግን ኮንሲስተንሲው አይከብድም ወይ? ማስቀጠሉ በዚህ መልኩ ፍቅር ሆነን ሁል ጊዜ በመኖር ከሰዎች ጋር ፍቅር በመስጠት መልካም በመሆን ደግ በመሆን እንዴት ታያለሽ? ኮንሲስተንሲው ቀጣይነቱስ? ይከብዳል። የሚከብደው ለኛ ነው ማለት ለምን መሰለሽ የሚከብደው የአእምሯችን ንቃተ ህሊና ዝቅ ካለ ብዙ ነገር ይከብደናል። ነገሮችን የምንመዝንበት፣ የምናይበት፣ የምንናገርበት፣ የምንረዳበት መስፈርት የአእምሯችን ንቃተ ህሊና ደረጃ ነው። ስለዚህ በንቃተ ህሊና ከፍ ላለ ሰው ዊዛውት ኤክስፔክቴሽን ምንም ነገር ሳይጠብቅ
ጠላቶቹንም ቢሆን ይወዳል ማለት ነው። ንቃተ ህሊናችን ዝቅ ባለበት ሁኔታ ግን ኮንዲሽናል የሆነ ላቭ እንጠብቃለን። ሰዎች ይሄን ካደረጉልን ነው የማደርገው። ከዛም ደግሞ የማይቻል ነገር ቢሆን በነገራችን ላይ እንደ ትእዛዝም አይቀመጥም። እግዚአብሔር እንግዲህ ያለው እኔ ቀንበሬ ልዝብ ሸክሜም ቀላል ነው። ስለዚህ ልንሸከመው የማንችለውን ትእዛዝ አይሰጠንም። ጠላታችሁን ውደዱ ሲል ጠላትን መውደድ ማለት እንዴት በጣም እኮ ከባድ ነገር ነው እንላለን። አዎ ለኛ ዝቅ ላለው ከባድ ነው፣ ግን ማደግ ግን እንችላለን፣ መውደድ ግን እንችላለን፣ መለማመድ እንችላለን። ምክንያቱም እግዚአብሔር የማይቻል ነገር እንደ ህግ አያስቀምጥም። የኛ የራሳችን የንቃተ ህሊና መውረድ ነገሩን ትክክል አይደለም አያስብለውም። መሆን የሚችለው ምንድነው? እኛ ሰዎችን የመውደድ ካፓሲቲያችንን አቅማችንን እየጨመረን መሄድ ነው። ያ ደግሞ ኤክስፔክቴሽንን በመተው ሊሆን ይችላል። ነገሮችን ንቆ በማለፍ በመተው ሊሆን ይችላል። መልካም ነገር ለዛ መጥፎ ላደረገብሽ ሰው በመመኘት ሊሆን ይችላል። ባይዘዌ እዚህ ጋር አንድ እግዚአብሔር ያለው ነገር ምንድነው? ለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ አለ። ይሄ ትልቅ የጦርነት ስትራቴጂም ነው ማለት እንደ ዝም ብለን እንደ ቃል ብቻ አይደለም የምናየው። አይ ይሄማ ከባድ የሆነ ትእዛዝ ነው ብለን አይደለም የምናስበው። ለምን መሰለሽ? ስለ ኃይል ነው እያወራን ያለን። አንድ ሰው ሲረግምሽ ምን ማለት ነው? ኔጌቲቭ ኢነርጂ ወደ አንቺ እየላከ ነው ማለት ነው። ያው መጥፎ ሀሳብ፣ መጥፎ ቶቱል ጊዜ ሰውን መጥቶ አታክ ያደርገው ወይም ያጠቃ። አንቺ ክፉን በክፉ አትመልሱ የሚለውን ትተሽ በእርግማን ከሆነ የምትመልሽው ኔጌቲቭ በኔጌቲቭ ይሆንና እንግዲህ ሁለቱንም ያጠፋል እንደማለት ነው። ግን በምርቃት ከሆነ የምትመልሽው ግን ያ ይዞት የመጣውን ኔጌቲቭ ኢነርጂን ጭምር አጥፍቶ የሀሳቡን ባለቤት ጭምር ያንቺ ተገዢ ያደርገዋል ማለት ነው፣ ወይም ይሸነፋል ማለት ነው። የመንፈሳዊ ጦርነት ስትራቴጂ ነው ይሄ። መመረቅ ክፉ ለሚያደርግብሽ መልካም ማድረግ ማለት የመንፈሳዊ ጦርነት ስትራቴጂ ማለት ነው። እና እንዴት ማለት መሰለሽ? ሰው ሰይጣን ሲልክብሽ አንቺ መልአክ ማለት ነው፣ አንቺም ሰይጣን አትልኪም ማለት ነው። ማን እንደሚያሸንፍ ግልጽ ነው አይደል? እዛ በኋላ መልአኩ ደግሞ ክፉን ሀሳብ ብቻ ሳይሆን ሰውየውንም አሸንፎ ይዞት ሊመጣ ይችላል። ስለዚህ እንዴት ነው ሴንስ ይሰጣል? አዎ ብዙ ነገር እያሰብኩ ነው። የሚገርመው ስታነሺልኝ ቀጥታ አይምሮዬ ወደ ሄደ መሰለሽ? በፊት እርቅ ማዕድ ላይ ሬዲዮ ላይ ስሰራ ብዙ ታሪኮች አንቺም ሰማው ነበረ ድሮ ብለሻል፣ ቅድም ስናወራ ከቀረጻ በፊት ከዚህ ወደ ስቱዲዮ ከመግባታችን በፊት እና በአንድ ወቅት በጣም ብዙ ኬዞች ነበረ የሚመጡ። ብዙ ሴቶች፣ ያው ሴቶች ብዙ ናቸው፣ ከ65% በላይ አሁንም ድረስ የምናስተናግዳቸው ሴቶች ናቸው። ሌላው ያው ወንዶች፣ ህፃናቶች፣ ምን አረጋውያን ብለን የቀረውን ፐርሰንት እንምለው እና በጣም ወኪል የሚመጣው ብዙ ሰው ሴት ነው። አንድ ወቅት ከአረብ ሀገር የሚመጡ ሴቶች ነበሩ። ከአረብ ሀገር ተመልሰው ብራቸውን ግን በሆነ ሰው ተበልተው ወይም ብራቸው ተሰርቆባቸው ማለት አልችልም፣ ግን ሰዎች ብራቸውን ተቀብለውባቸዋል። የፍቅር አጋር ሊሆን ይችላል፣ ቤተሰብ ሊሆን ይችላል። የሰሩበትን ገንዘብ ይወስዳሉ እና በጣም ኢንትረስትድ ሆኜ እንዴ ትደነግጫለሽ። በአንድ ወቅት ብዙ ኬስ ሲመጣ እንዴ ይሄ ነገር ከአረብ ሀገር የሚመለሱ ልጆች ምንድነው የጎደለው ነገር ብራቸውን ለሰው አሳልፈው የሚሰጡት የሚለው በጣም ኢንትረስት አድርጎኝ እዛ ቦታ ላይ በጥልቅ ባልሰራም ግን እጠይቃለሁ ሲመጡ የማገኛቸውን እና እንዴት ይሄ ሁሉ 3 ዓመት 4 ዓመት ለፍተው ነው የሚመጡት። እንግዲህ ዶክተር ሰናይ ታስቢውና ይሄ ሁሉ ብር ለምን ሰጣችሁ ለምንድነው የምትሰጡት ሲባል ብዬ ስጠይቃቸው ሁሌ የሚያነሱልኝ አብዛኛውን በተደጋጋሚ ይሄ የኔ ፐርሰናል ኤክስፔሪየንስ ነው፣ ያው ፍቅር ነው የሚሉ እወደዋለሁ። ፍቅር ማለት ደግሞ እምነት ነው። ፍቅር ማለት ደግሞ መስጠት ነው። ፍቅር ማለት እንኳን ብሬን ነፍሴንም እሰጠዋለሁ መስጠት ነው የሚል መልስ ነው ምላሽ ያገኘሁትና አሁን ስታነሽልኝ እያየሁ ነው። ዋሪፍ ሰዎችስ ቢጎዱ በዚህ መልኩ 3 ዓመት 4 ዓመት 5 ዓመት ከእድሜሽ ላይ በጣም ከባድ ነው እና ደግሞ ጉልበትሽን ሰተሽ ነው እንደው አጋጥሞሽ ይሆን መጽሐፍሽን ስትጽፊ እነዚህ ሰዎች የትኛው ካታጎሪ ላይ ነው የምናስቀምጣቸው? በህዋህነት አብረን እናድጋለን ብለው ገንዘባቸውን
ወስደው ያጡ። እንደው ይቅርታ ረዘምኩት እንጂ ጥያቄ ይሄ እንደው በጣም to what extent ብትይ አገባሻለሁ ብሎ የሰርጓ ቀን የቀረ ኬዝ ላይ ሰርቻለሁ። ቆይቷል በጣም እርቅማድ ብር ተቀብሎ ድግስ ተደግሷል። ቅዳሜ ነው ምናምን እሑድ ነው ሰርጋችን ብሎ የሷ ቤተሰቦች እየተዘጋጁ በዛው የቤት ዕቃም ብርም ይዞ የጠፋ ሁሉ ሰው አለ። ወንድ አላውቃለሁኝ ማለት የፍቅር አጋሯ። ሁሉም ወንዶች እንዲህ ናቸው እያልኩ አይደለም። እነዚህን ሰዎች የትኛው ካታጎሪ ላይ ነው የምናስገባቸው ብዬ አሰብኩኝ። እኔ አሁን የምመርጠው ምንድነው ምን ትመርጭ? ካታጎሪ ባላስገባቸው፣ ምክንያቱም ቪክቲም ናቸው መፍረድ ይሆንብኛል። ስለነሱ እንደዚህ ነበር ማድረግ የነበረባቸው ብዬ ብናገር፣ ግን ጀነራሊ ግን ፍቅር የሚባለውን እዚሁ ላይ ስለሚመልስልን እሱን ብቻ ትንሽ ላብራራው። እንደው እባክሽ በደንብ አብራሪልኝ እስቲ። አሁን ይሄ ፍቅር ግራ ገባኝ እኮ ዝም ብሎ ማድረግ ነው እየተወሰደብኝ እያልኩ ነው። አዎ ፍቅር ማለት መስዋዕትነት ነው። መስዋዕትነት። ስለዚህ ምንም ሳትጠብቂ ማለት ሊወሰድብህ ይችላል የሆነ ነገር። በእርግጥ የሆነ የአእምሮ ደረጃችን ከፍ ማለት አለበት። ያለ ኤክስፔክቴሽን ነገሮችን ለሰዎች ማድረግ ለኛ ያስቸግረናል። ሰው ስለሆንን ከሰው ኤክስፔክት እናደርጋለን። ለዚህ የሆነ ነገር መመለስ አለበት። ኢቭን ሳናውቀው ኤክስፔክት እያደረግን ራሳችንን እናገኘዋለን። የብዙ ጉዳት ምንጭም ኤክስፔክቴሽን ነው። ምክንያቱም ምንም ነገር ካልጠበቅሽ አትጎጂም፣ ከጠበቅሽ ነው የምትጎጂው። እንዳውም ሰርፕራይዝ የሚያደርግሽ ሳትጠብቂ ቢደረግልሽ ነው። ስለዚህ አሁን በፍቅር ትክክለኛ ኮንሰፕት ካወራን ፍቅር ማለት ለአንዱ ስታረጊ ምንም ባለመጠበቅ ነው። አለመጠበቅ አንኮንዲሽናል ነው። ያ መጨረሻ ላይ ያለውን ጉዳት ይቀንሰዋል። አሁን ይሄ በጋራ ተባብሮ መስራት ምናምን ላይ እንዴት ይሆናል ብለን ልናስብ እንችላለን። የሰው ልጅ የጋራ ህይወት አለው፣ የግልም ደግሞ ህይወት አለው። የራሱ ፐርሰናል የሆነ ዲሲሽኖች አሉ። መጨረሻም ላይ እኮ የፍርድ ቀን ስንጠየቅ ኢንዲቪዥዋሊ ነው አይደል የምንጠየቀው? በጣም በጋራ አንድ ላይ አድርጋችኋል ሳይሆን አንተስ ምን አስበህ አደረክ ነው። ስለዚህ ፍቅርንም ዲፋይን ስናደርገው አሁን እንደ እግዚአብሔር ነው ያለው። ዓለምን እንዲሁ ወዷልና አይደል የሚለው? እንዲሁም የወደደው ኤግዛክትሊ እንደ እግዚአብሔር መውደድ እንችላለን እያልኩ አይደለም፣ ግን መሞከር እንችላለን። የሚጠቅመን ግን ለራሳችን ከሞከረንና በተለይ ከሆነው ጉዳታችንን ይቀንሰዋል። ቆንጆ ነገር አነሳሽ። ለምን የሚያነቡትም አንባቢዎችም ይህን ፖድካስትም የሚከታተሉት እኔም ጭምር በደንብ ግልጽ እንዲሆንልን ስለፈለኩኝ ነው ደግሜ ያነሳው ያለሁትና ፍቅር ሳይጠብቁ መቀበል ነው፣ አሚን መስጠት ነው። መቀበልን ሳታስቢ ምላሹን ሳታስቢ እንዲሁ መስጠት ነው ብለሽኛል። ምናልባት እንዲህ ስትይ አሁን ቀደም ሲል ያነሳው ጥያቄ አንዳንዴ ለሰዎች የምናደርገው ነገር በምትኩ ፍቅር ወይ ማግኘት ፈልገን ይሆናል፣ ወይ ትዳር ማግኘት ፈልገን ይሆናል፣ ወይ ልጅ ማግኘት ፈልገናል፣ ወይ ሀብት ንብረት። ስለዚህ በምላሹ መጠበቅ ወይንም ደግሞ የሆነ ነገር አገኛለሁ ብሎ መስጠት ራሱ ዋጋ ያስከፍላል እያልሽን ነው። ልክ ነኝ አይደለ? አዎ እንደዛ ነው። አለመጠበቅ ደግሞ ሰርፕራይዝ ያደርጋል። እሷን ወድጃታለሁ። እንደ ሰርፕራይዝ ያደርጋል አለመጠበቅ። አዎ ማለት ለምሳሌ እኔ መልካም ነገር ታደርግልኛለች ብለሽ ባትጠብቂኝና ባደርግልሽ እኮ ይገርምሻል አይደል? እንዴ በጣም እንጂ ጠብቀሽ ባላደርግስ ምን ወረደ ነው የምለው ከሰማይ እና ከፋኛል። ይህንን ልዩነት ማለት ነው ራሱ የግል ህይወትንም ስለሚጠብቅ ነው። ፐርሶናሊቲ ነፍስን ይጠብቃል። የምንወስናቸው ውሳኔዎች በሙሉ መሰረታቸው አስተሳሰባችን አይደል? ለነገሮች ያለን እይታ ነው። ነገሮችን የምናይበት መንገድ አይደል? ፐርሰፕሽን ማለት ነው። ስለዚህ ፐርሰፕሽን ላይ ነው የምንሰራው። ነፍሳችን የቱን በምን ሌቭል ትቀበለው የሚለው ላይ ማለት ነው። እይታ ላይ ነው። አሁን ቆንጆ ደስ ያለኝ እንዲያውም ወድጄዋለሁ። ሳይሰጡ ምንድነው መቀበልን ሳያስቡ መስጠት ሲደመር ደግሞ ሳታስቡ ስትሰጥሽ ደግሞ ሰርፕራይዝ ትሆኛለሽ። እሱ በቃ በጣም አስደሳች ነገር ነው። ለሰርፕራይዙ መዘጋጀት ነው የሚያስፈልገው። የተሻለ የሚሆነው ማዘጋጀት። የብዙ ጉዳቶች ሰዎች ሰውን ይጎዳሉ። ሰዎች ያንን ጉዳት ሲያደርሱ እውነት ነው ጥፋተኞች ናቸው ጉዳት አድራሾቹ።
ነገር ግን ሰውን ደግሞ የሚያክመው ራሱ ሰው ነው። ጉዳት የደረሰበትን ሰው መጀመሪያ አንቺ ለመታከም ዝግጁ ካልሆንሽ ሰው ሊያክምሽ አይችልም። አእምሮ ሺፍት ለማድረግ ዝግጁ ካልሆነ እናንተ ሙያ ውስጥ ምን ትሰራላችሁ አይደል? ምንም ጥያቄ የለውም። ብዙ እየለፋሽ ያ ሰው ለመቀየር ፍላጎት ከሌለው አስተሳሰብ የማይቀይር ከሆነ ስራሽ ከንቱ ነው የሚሆነው። ስለዚህ አሁን ጉዳትም በተለይ አንዳንድ ጊዜ እንዳውም ምን ይባላል አንድ ጉዳት ሌላውን ጉዳት አትራክት እያደረገ አንድ ችግር ሌላውን ችግር እያመጣ አንድ ከጀመረ እየቀጠለ ይሄዳል ይባላል። እንዲቀጥል የሚያደርገው ምንድን ነው ብለን ቆመንስ አስበናል ወይ? ጉዳቱን የመጀመሪያው ስቴፕ ላይ ማቆም አንችልም ወይ? በራሳችን ፐርሰፕሽን ኮንትሮል ማድረግ አንችልም ወይ? እነዚህን ማሰብ ጥሩ ይመስለኛል። ቆንጆ እንትን ነው እይታ ነው። ቀደም ሲል ደጋግመሽ ስታነሺ ነበረና የሰማሁሽ እዚህ ማስታወሻዬ ላይ የጻፍኩ ነበረና ንቃተ ህሊና እያልሽ ነው ያለሽው እና ይሄ እስቲ እንረዳው። ይሄ ንቃተ ህሊና ምንድን ነው? ሊኖረኝ ይችላል? እንዲኖረኝ ማድረግ እችላለሁ? ንቃተ ህሊና ልምምድ ነው? ምንድን ነው? ንቃተ ህሊና ማለት የአእምሮ የማሰብ አቅም የደረሰበት ደረጃ ነው። አሁን የንቃተ ህሊናን ደረጃ መጽሐፉ ላይ በ7 ነው ያስቀመጡት። ከ1 እስከ 3 ያለው መንፈሳዊ ማለት ስጋዊ የሆነው የንቃተ ህሊና ደረጃ ይሆንና ከ4 በላይ ያለው መንፈሳዊ ይሆናል። ምን ማለት ነው? አእምሯችን እንዲያስብ የፈቀድንበት ደረጃ ማለት ነው። አንዳንድ ጊዜ ይሄ በዘርም ይመጣል። በዘር ስልሽ በዘረመል በዲኤንኤ ለማለት አይደለም። በዲኤንኤ አይደለም። እንደዛም ሳይሆን ከሆድ ውስጥ ጀምሮ ገና እኛ ሆድ ውስጥ እያለን እናቶች ያላቸው ኢነርጂ ነፍስ ራሱ ምግብ ታገኛለች። ይሄ በእትብት ስጋዊ ምግብ ብቻ አይደለም የምናገኘው። ነፍሳችንም ዴቨሎፕመንት ይጀምራል። ከዛ ጀምሮ ኢሞሽኖች ወደ ህፃናት ይጋባሉ ይባላል አይደል? ሳይንስ ምን እያረጋገጠ ነው እና እያዳበርነው እንሄዳለን። ስለዚህ ኔጌቲቭ መሆን፣ ለሰዎች ማሰብ አለመቻል፣ ፍቅር መስጠት አለመቻል፣ እነዚህ በአጠቃላይ ከንቃተ ህሊና ጋር ይገናኛሉ። የተጠቂነት ስሜት ሊሆን ይችላል። እያደግን ስንመጣም ደግሞ እና አንቺ እናንተ መጽሐፍ ላይ በደንብ አብራርታችሁታል። የልጅነት ቁስል፣ የህሊና ቁስል ትራውማው በኋላ ደግሞ ይገለጽና ካደግንም በኋላ ሁሉም ነገር እኛን አታክ ለማድረግ የመጣም ይመስለን በዛ ባለፈው ኤክስፒሪየንሳችን እየኖርን ዛሬ ላይ ማንነታችንን ሳናሻሽል ምንኖር ሰዎች አለን። በንቃተ ህሊና እየደከምን እየወረድን ነው ማለት ነው። ምክንያቱም ንቃተ ህሊና እንዲያድግ ከሚያደርጉ ነገሮች አንዱ ባለፈ ነገር አለመቆጨት ስለሆነ ማለት ነው። ባለፈ ነገር አለመቆጨት፣ አልፏል፣ በቃ ምንም ላደርገው አልችልም፣ ከኔ ቁጥጥር ውጪ ነው። እናንተ መጽሐፋችሁ ላይ ምን ብላችኋል? ሄደን ወደኋላ ተመልሰን ያንን የተጎዳውን ህፃን ነው የምናክመው አይደል? ትክክል። የንቃተ ህሊና ማሳደግ እሱ ነው። ንቃተ ህሊናን የማሳደግ ስራ ነው የምትሰሩት ማለት ነው። ምክንያቱም ንቃተ ህሊና እንዲያድግ እነዚህ ፓስት ኤክስፒሪየንሶች ላይ መኖር አያስፈልግም። በቃ መተው፣ አክሴፕት ማድረግ። ልትቀይሪው አትችይማ። እንዴት ነው አሁን? እስቲ አንቺን ልጠይቅሽ። እሺ እባክሽ። እንደዚህ አይነት ቴራፒ ሴሽኖች ከኖሮች በኋላ የልጅነት ቁስለታቸውን ካከማችሁ በኋላ ሰዎች በአእምሯቸው ሲያድጉ አልገጠመሽም? አዎ፣ በአእምሮ ሲያድግ በጣም በትክክል ዛሬን መኖር መጀመር፣ ዛሬን ኤክስፔሪየንስ ማድረግ፣ ደስታ ሳይጨምሩም በትክክል አስተሳሰባቸው በትክክል ፖዚቲቭ ኢነርጂ ይጨምራሉ። በትክክል እይታ። አዎ፣ ንቃተ ህሊናቸውን እያሳደጉ ነው ማለት ነው። ትክክል። ንቃተ ህሊና እነዚህ ናቸው ንቃተ ህሊና ብለሽ አንቺ ያስቀምጥሻቸው ማለት ነው። ንቃተ ህሊና ማለት እንግዲህ የማሰብ የመረዳት አቅማችን ነው እና ያንን አቅም ማሳደግም ማውረድም እንችላለን ማለት ነው። ራሳችንን ባይዘው የራሳችንን ሪስፖንሲብል የሆን ነው የማሳደጉንም የማውረዱንም። እግዚአብሔር ስራ ሰጥቶናል፣ ነፍስ ሰጠን። ያቺ ነፍስ ደግሞ ቀስ እያለች ራሷን እያሳደገች ትመጣለች ማለት ነው። አንዳንዴ በቅጽበትም ደግሞ ሊያድግ ይችላል። በቅጽበት ማለት ልክ መረዳት በቅጽበት ነው። አንድ ያልገባሽ ነገር ወዲያው ደግሞ ሊገባሽ ይችላል። አዲስ ነገር አገኘሽ ወይም እውቀት ጨመርሽ። ከዛ ደግሞ ስለዛ ያለሽን አቲቲዩድ ወይም አስተሳሰብ እይታ ደግሞ ስትቀይሪው በቅጽበት ተቀየርሽ ማለት ነው። ትክክል። ስለዚህ በቅጽበትም ሊቀየር ይችላል። እንደውም
የቅዱስ ጳውሎስ ታሪክ እኮ እዚህ ጋር አንዱ ነው የሚገርመኝ። በንቃተ ህሊናው ሳያድግ ዓላማ እኮ አለው፣ ዓላማውን ያውቃል። ዓላማው እንግዲህ ጸንቶ ለመሄድ እየሞከረ ነበረ። ግን ደግሞ የሚሄደው በተሳሳተ መንገድ ስለነበረ ሪዳይሬክት መደረግ መመለስ ነበረበት። ኢንቴንሽኑ ስለሚያውቀው እግዚአብሔር እንደገና ወደኋላ መልሶ ዓላማው ትክክል ቢሆንም መንገዱ ግን ልክ አይደለም፣ ንቃተ ህሊና አላደግም ብሎ ማስተካከል ነበረበት። ስለዚህ ኢንተርፌር አደረገና በመሃል ላይ ለምን ታሳድደኛለህ ብሎ እንደገና በቅጽበት ሌላ የሚያሳድደው አምላክ መሆኑን በቅጽበት አወቀ፣ እውቀት ጨመረ። እንደዛ አምላክ ደግሞ ተገዥነቱን ሲያሳይ ያ ተገዥነቱ ደግሞ ያኔ ቀድሞ ሳያውቀው በንቃተ ህሊና ወርዶ ከነበረበት አገልግሎት በላይ እንዲያገለግል ኮሚትመንት ሆነው ሰጠው። በንቃተ ህሊና ማለት ነው። በዚህ እናውቃለን ማለት ነው። ስለዚህ አስተሳሰብ ነው፣ ያስተሳሰብ ደረጃ ነው ንቃተ ህሊና ምንለው ማለት ነው። መልካም። ራስን እንግዲህ ሆኖ ስለመኖር ደጋግሞ አይደለ የተነሳ ሀሳብ ይመስለኛል። አሁንም እያነሳሽልን ያለሽው መጽሐፉም ላይ ደጋግመሽም ጠቅሰሽዋል። ራስን ሆኖ መኖር እግዚአብሔርን መምሰል ነው የሚል አለ፣ ወይንም እግዚአብሔርን ሆኖ መኖር ነው። እንደዚህ ብታብራሪልን ደስ ይለኛል። ምክንያቱም በጣም እግዚአብሔር የሚባለው ያ ዲፋይን የምናደርግበት አለ፣ ዴፊኒሽን አለ። አንቺ ደግሞ እዚህ ጋር አስቀምጠሻል። ራስን ስንሆን እግዚአብሔርን እንመስላለን። መምሰል ወይንም ሆኖ መኖር ነው። እሷን ደስ ይለኛል ብታብራሪልን። ራስን መሆን ማለት እግዚአብሔርን መምሰል ነው። እግዚአብሔርን መምሰል ማለት ምን ማለት ነው? አሁን ከልጅነታችን ጀምሮ መልካም ሀሳብን እየያዝን መልካም ነገሮችን እያደረግን መሄድ ነው። ከኢንቴንሽናችን ከአስተሳሰባችን ጀምሮ የእሱን አይነት አስተሳሰብ ማሰብ ማለት ነው። የእሱ አስተሳሰቦች በጣም መልካም ናቸው፣ በፍሬያቸው በስራቸው ስለምናየው ማለት ነው። ስነ ፍጥረቱን በማየት እንዴት አሳምሮ እንደፈጠረው ማየት እንችላለን። እንደገና በተደጋጋሚ እሱን በምድር ላይ በተመላለሰበት ሰዓት ለሰዎች ኢንስትራክሽን ሲሰጥ የመልካምነት ሀሳቦች፣ ባልንጀራህን እንደራስህ ውደድ፣ እግዚአብሔር አምላክህን ውደድ፣ እነዚህ ትእዛዞች በአጠቃላይ አትስረቅ፣ አትግደል የሚሉት እኮ የመልካምነት መሰረታቸው መልካምነት ነው። መልካምነት አስተሳሰቦች ናቸው። እግዚአብሔርም እንደዛ አይደለም። እነሱ ነገሮች ለሰው ሲሰጡም የመልካምነት ህጎች ተብለው ሲሰጡም እኮ እግዚአብሔርን የመምሰያ መንገዶች ናቸው ማለት ነው። እነሱን ማድረግ እግዚአብሔርን ወደ መምሰል ያግዘናል፣ ከፍ ያደርገናል ማለት ነው። እንደዛ ማለት ነው። እሱም ብለሽ ነው የገለጽሽው አንቺ እይታ በዚህ መልኩ ነው ታስቀምጩ። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። የፍጽምና መንገዶች በተለይ ደግሞ ሰው ንቃተ ህሊና ሲኖረው ወደ ፍጽምና ደረጃ ይደርሳል ወይንም ደግሞ የፍጽምና መንገድ አለ የሚል ነገር አለና ምንድነው? እስቲ በመጀመሪያ ሰው ፍጹም መሆን ይችላል? እኔ ትልቁ ጥያቄ ወይስ አንቺ ያየሽበት መንገድ ይለይ ይሆን? ያው ምክንያቱም እኛ ብዙ ጊዜ ሰዎች ፐርፌክት አይደሉም እያልኩ ነው የማወራው። እኔና ሙሉ አይደሉም ፍጹም አይደሉም እላለሁና እስቲ ምናልባት አዲስ መንገድ እኔም ዛሬ ማወቅ እፈልጋለሁና ፍጹም መሆን ይችላል የሰው ልጅ? አዎ ይችላል። ምክንያቱም ይሄን እንደሚችል የነገረው እግዚአብሔር ነው እና የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይላል የሚለውን ራሱን የተናገረው መሆን ስለሚቻል ቅድም እንዳልነው ሰው የማይሸከመውን ነገር እግዚአብሔር አያሸክመው። በእርግጥ እኛ በጣም ዝቅተኛ የማሰብ አቅም ላይ ስንሆን ወይም በንቃተ ህሊና እየወረድን ስንመጣ ነገሮችን አንችልም ብለን ነው የምናልፈው። ይሄማ ለሰው ይከብዳል። ግን እኮ ሰው የሚባለው ስም ራሱ ሰው ራሱ እኮ
የፐርፌክሽን ምሳሌ እኮ ኢምፐርፌክት ነው ወይም ፍጹም አይደለም የምንለው አልነበረም። ግን ሲወርድ ግን በንቃተ ህሊናው ሲወርድ ግን ራሱን አሳነሰው። በእግዚአብሔር አምሳል የተፈጠረውና እግዚአብሔርን መምሰል የሚገባው ሰው አይ ሰው ፍጹም አይደለም ይልና ፍጹም ያልሆነ ነገር ማድረጉን ጀስቲፋይ ያደርገዋል። ትክክል ነው ብሎ ያስባል። ግን ደግሞ ትክክለኛው ሂደት መሞከር ሞክሮ ሰው ፍጹም መሆን ይችላል። ፍጽምና ማለት የመጨረሻው ንቃተ ህሊና ላይ መድረስ እንደ እግዚአብሔር የመሆን የመጨረሻው ደረጃ ስለሆነ ማለት ነው። የሆኑም ሰዎች አሉ። ከስኬት ጋር ደግሞ የይዘሽ ጠይቀሽኛል አይደል? ስኬት እንዴት ይገለጻል ነው ቢጨመርልኝ በጣም ነው ደስ የሚለኝ። አዎ ማለት የስኬት ደረጃ የንቃተ ህሊናና የስኬት ደረጃ የሚባሉ ነገሮች አይ ቲንክ አንዱ ነገር ነው ሜንሽን የተደረገው መጽሐፍሽ ላይ። እሺ ስኬት የምንለው በአራት ነገሮች ነው የሚገለጸው። የሚገለጸውም ዓላማን አውቆ በማሳካት በደስታ በሰላም እና በነፃነት በነፍስ ነፃነት ማለት ነው። ነፍስ ነፃነት ማለት ማለት በምንም ነገር ባውንድድ አይደለሁም እኔ ያልታሰርኩ ሰው ነኝ ነፃ ሰው ነኝ ብሎ በማሰብ ነገር ግን እኛ ፊልም የምናደርግበት ደረጃ አለ። ያንን ስኬት ኤክስፒሪየንስ የምናደርግበት ደረጃ ይለያያል። ማለት የስኬት ደረጃችን ራሱ ማለት ነው። ለምሳሌ በጣም ስኬታማ የሆነው ሰው የሚሳፈፍ ደስታ ውስጥ የሚኖር ሰው ሊሆን ይችላል። ሁላችንም በደረስንበት ደረጃ ደግሞ በትንሹም ቢሆን ደስታ ይኖረናል፣ በትንሹም ነፃነት ይኖረናል። ግን የምንገዛለት ምንም ነገር አይኖርም። ነፃነት ስንል ያው ከጥቅም አይደለም ከምንም አይደለም እንዲሁ ነው። አዎ እግዚአብሔር የሰጠንን ነፃ ፈቃድ ሪኮግናይዝ አድርጎ በፈለጉት ምርጫ የመኖር ማንነት ማለት ነው። ደስታውም እንደዛ ነው። አቴንሽን አይፈልግም። ደስተኛ መሆናችንን ለመግለጽ ሰዎች እንዲያዩልን ላንጠብቅ እንችላለን፣ ላያስፈልገን ይችላል። ምክንያቱም ውስጣዊ ደስታ ነው። ደስታ እግዚአብሔርን በመምሰል ነው የሚመጣው። አንዳንድ ጊዜ በእርግጥ በራሳችን ኤክስፒሪየንስ በህይወት ኤክስፒሪየንስ ውስጥ የሚያስደስቱ ነገሮች አይተን ልስቅ ልንደሰት እንችላለን። ፍጹም ደስታ ነው ወይስ ለነገሮች ያሳየነው ሪአክሽን ነው? ስለዚህ ይለያያሉ። ፍጹም ደስታና ለነገሮች ያሳየነው ሪአክሽን እና ፍጹም ደስታ ማለት ሪአክሽን ሲሆን ጊዜያዊ ነው። በዛች ነገር ተደስተን ከዛ ያልፋል። ደስታ ቢሆን ግን ከሆነ በየትኛውም ሁኔታ ውስጥ በተለይ አላማሽን እየሰራሽ ከሆነ እንዴት ይሆናል መሰለሽ? አሁን ቅዱስ ጳውሎስ እና ሲላስ በአንድ ወቅት ላይ ለምን ሰበካችሁ ተብለው ታስረው ነበረ እና እስር ቤት ውስጥ ሆነው ይዘምራሉ፣ ያጭበጭባሉ እስር ቤቱ እስኪናጋ ድረስ ይላል መጽሐፍ ቅዱስ። እና አይሽ የእነሱን ደስታ መታሰር የሚባለው ነገር ሊይዘው አይችልም። እየሞቱም ይደሰታሉ። ሰዎች መጥፎ ነገር እያደረጉባቸውም ምንም አይመስላቸውም። ምክንያቱም የነሱ ፐርሰናሊቲ የነሱ ማንነት አይነካም። እውነት ለመናገርም እኮ መጥፎ ነገር አንድ ሰው ሲያደርግ በተለይ እኛ ላይ በሚያደርግበት ጊዜ እኮ የእኛን ማንነት ይገልጻል ማለት አይደለም። አንዳንዴ ስድብ የሚሰድብሽ ሰው ካለ ለምሳሌ አንቺ ያ ስድብ ነሽ ማለት ነው አይደለም እኮ አይደለም። የሰውየውን ማንነት ነው የሚመስልሽ። በምንም መልኩ በምንም አይነት ሁኔታ ውስጥ የማይነካ ሰው መሆን ነፃ ነሽ፣ ደስተኛ ነሽ፣ ሰላማዊ ነሽ። ሀገር ጦርነት ሊሆን ይችላል፣ ዓለም ጦርነት ሊሆን ይችላል። ግን ውስጣዊ ሰላም ከውስጣዊ ሰላም ጀምረን ነው ወደ ትልቁ የምንሄደው። ራሳችንን መግዛት ሳንችል ስንቀር፣ ውስጣችን ሰላም ሲያጣ፣ እኩይ የሆኑ አስተሳሰቦች በእኛ ላይ እየጨመሩ ይመጣሉ። ምናልባት እኔ እዚህ ምድር ላይ መኖር አስፈላጊ አይደለም ብለው አንዳንድ ሱሳይድ የሚፈጽሙ ሰዎች አሉ አይደለም? ውስጣቸው ሰላም እያጣ ሲመጣ መሸከም ሲያቅታቸው ከአቅም በላይ ሲሆን ነው። እነዚህን ግን ማግኘት የምትችይው እነዚህን የስኬት ደረጃዎች ማግኘት የምትችይው ከእግዚአብሔር ጋር ሆነሽ ነው። አቺቭመንቱም ደግሞ ቀላል አይደለም። የምትደርሺበት ደረጃ ቅድም እንዳውም ጠላትን ስለመውደድ እያወራን ነበር አይደል? አሁን አብርሃም ከሰራቸው የሚያስገርሙ ነገሮች የሚገርመኝ ነገር ምን መሰለሽ? ለሰዶም እና ገሞራ እንዲድኑ ለምኗል። እንግዲህ እግዚአብሔርን አስቢው፣ 10 ሰው ቢገኝ ሊምርለት ነበር እኮ። አብርሃም ደግሞ
እጅግ አጸያፊ ስራ እየሰሩ ላሉ ሰዎች ምህረትን የሚለምን ምን አይነት የፍቅር ሰው እንደሆነ አስቡ። እንደዛ ከፍ እያልሽ ትሄጃለሽ ማለት ነው። ስለዚህ በንቃተ ህሊና እያነስን ባለው ማንነት ዝቅ ብለን በኩራት በትዕቢት ባይዘይ ኩራት ትዕቢት በንቃተ ህሊና የመውረድ አንዱ ማሳያዎች ናቸው። እኔ ከሌሎች እበልጣለሁ፣ ሀሳቤ መከበር መሰማት አለበት፣ አምባገነን ነኝ፣ አትንኩኝ ባይ ነኝ፣ እንዲህ ነኝ የሚሉ አስተሳሰቦች የንቃተ ህሊና መውረድ ምልክቶች ናቸው። አዎ ሰው በንቃተ ህሊናው ከፍ እያለ ወደ ስኬት እየሄደ ሲመጣ ሰላማዊም ነው፣ ለማን ሰብሚት ማድረግ እንዳለበትም ያውቃል። ስለዚህ ራሱን ያዋርዳል ለእግዚአብሔር፣ ሰዎችን ደግሞ ያከብራል። ስለዚህ ለማን ማዋረድ እንዳለበት ያውቃል። ያንን ስልሽ ያው ሰው ለሁሉም ሰው ራሱን አያዋርድም። ኮንቴክስት ያያል ማለት ነው። ያያል፣ ነገሮችን ይረዳል፣ አቅሙ ይጨምራል፣ የመረዳት አቅሙ ይጨምራል። ስለዚህ ዓለምን ሌሎች ሰዎች በሚያዩበት መነጽር አያይም። አሁን እንተውና ይሄ ሱፐርናቹራል ማናቹራል የሆነውን ከኛ እይታ ውጭ የሆነውን ዓለም ማየት ምናምን የሚለውን እንተውና እንዲሁ እንኳን የሚታየው ዓለም ላይ ባለው እሱን እንኳን በጥልቀት መርምሮ መረዳት ይችላል። ምክንያቱም በንቃተ ህሊና ከፍ እያልሽ ስትመጪ የበለጠ እግዚአብሔርን እየመሰልሽ ስለሆነ የምትመጪው ማለት ነው። ከፍ የመባያ መንገዶች ደግሞ የመልካምነት መንገዶች ስለሆኑ ማለት ነው። መልካም በመሆን ነው መሰላሉ፣ እሱ ነው ድልድዩ፣ እሱ ነው የምትይው። አዎ ማለት መልካም አሁን ድፍን ቃል ሊሆንብን ይችላል። መልካምነት ስንለው በመልካምነት ውስጥ ብዙ ነገሮች ስላሉ አሁን ደግነትም ይሁን ትህትናም ይሁን ለሌሎች ሰዎች ማሰብ እነዚህን ያጠቃልላል። አሁን ጀነራሊ መልካም ነው ብለን ትተነውም አናልፍም። መልካምነት ምንድን ነው ስንል ደግሞ ከራስ ጀምሮ ለስነ ፍጥረቱ በአጠቃላይ የተሻለ የሆነው ነገር ማሰብ እና ማድረግ ነው ማለት ነው። ለሰው ልጅ ሁሉ ፍጥረት፣ ዓለም ላይ ላለው ፍጥረት ለእንስሳም ሊሆን ይችላል መልካም መሆንና መልካም ማሰብ ማለትሽ ነው። አይመስሉኝም ብለሽ ለመታሰቢያቸውም ጭምር ማለት ነው። አንዳንድ ጊዜ እኛም ደግሞ የምናጠፋው አሁን መልካምነት የሚመስለን ለእግዚአብሔር ቀንተናል ብለን አስበን ከመልካምነት ውጭ የምናደርጋቸው ነገሮች አሉ። ለምሳሌ እግዚአብሔርን እንዴት ይናገራል፣ እንዴት እንዲህ ይለዋል ብለን ለሱ የቆምን መስሎን ለሰውየው መጥፎ እንሆናለን። ያንን እንድናደርግ አይደለም እኛ የታዘዝነው። እኛ ልናደርግ የምንችለው ሀሳቡ መጥፎ ነው፣ ሰውየው ተሳስቷል፣ ከቻልን እንመለስ ነው። ታግሶ የሚያኖረው አምላክ አለው አይደለም? ለሱም ማለት የሱንም እኮ እቃ እየነካንበት ነው፣ የሰራውን አካል እየነካንበት ነው። ሪስፔክትፉል ወይም ለሌሎች ክብር ያለን እንሆናለን ማለት ነው። ያንን ክብር ስንሰጥ ግን ምንም አይነት ዲስክሪሚኔሽን ሳይኖር ዘር፣ ቀለም፣ ሃይማኖት ምናምን አንልም፣ ሰው ስለሆነ ብቻ ማለት ነው። ምክንያቱም ሰውነት በሆነ ነገር አጥብበን በሆነ ልክ ሰፍተን የምናስቀምጠው ነገር አይደለም። የእግዚአብሔር ልጅነት ነው እንጂ የሆነ ግሩፕ ውስጥ የምንከተው አይደለም። አሁን ዓለም ላይ እንዳለው አይደለም። የሆነ ጥግ የሚይዝ ነገር አይደለም። እንደ ዶክተር ሰናይት ቅድም ስታነሹ ደስ አለኝ፣ ደስታና ሪያክሽን ብለሻል እና በጣም ውስጤ የተመላለሰ ነው እና የሆነ ነገር ደስ ብሎን ካበቃ ቶሎ ሪያክሽን ነው፣ ከቆየ ከጸና ግን ደስታ ነው ብለሻል። እና እንግዲህ እንደውም አንድ ምሳሌ በወስድልሽ እንደው በቃ በቀላሉ የቤት ዕቃ እንቀይራለን። መጋረጃም በይው፣ ሶፋም በይው፣ መመገቢያ ሳህንም በይው ይቀየራል ለምሳሌ። እና የሆነ ጊዜ እንዳልሹ በጣም ነው የምንደሰተው፣ የተቀየረውን መጋረጃ እንወደዋለን። ከሆነ በኋላ ግን ምንም አይመስለንም። መኖሩን ራሱ ኤግዚስት ማድረጉን ራሱ ምንም አይመስለንም፣ ላናስተውሉሉ እንችላለን። ይህ ነገር እንዲያውም በጣም ቅርብ ጊዜ ከጓደኞቼ ከወዳጆቼ ጋር በጣም ስናወራበት ነበረ። ይሄ ነገር ማለት በቃ ያበቃል፣ ታገኘዋለሽ፣ ትደሰቻለሽ፣ የሚያበቃበት ሁኔታ አለ። ሁሉም ሰው ጋር እያልኩ አይደለም እንግዲህ ከአመት እስከ አመት መጋረጃውን የሚያደንቅም ሰው ሊኖር ይችላል። ጀነራላይዝ አላደርገውም። ስለዚህ በአንቺ አገላለጽ ይሄ ሪያክሽን ነው እንጂ ደስታ አይደለም ማለት ደስታውን በመጋረጃው ላይ መሰረት ካደረገ አሁን ደስታ መሰረት የሚደረገው
በቁሳዊ ነገሮች ስላልሆነ ነው። ኤክስፒሪየንስ የሚያደርጉ ሰዎች ያውቁታል። ምክንያቱም እውነተኛው ደስታ ለሌሎች ሰዎች መልካም በማድረግ የሚመጣ ነው። ይሄኛው ሪያክሽን ያልኩሽ ምንድነው ለጊዜው ምኞታችን ስለተሳካ ደስ ሊለን ይችላል። አሁን ደስ ብሎኛል የምንለው ያ ሰስቴይንድ የሆነ ወይ አይኑር አይደለም። ጥሩ እኮ ነው የሆነ ነገር አይተን ደስ ሲለን ከዛ ደግሞ ወደ ሌላ ስቴት ስንገባ እሱ ባህሪያችን ያየውን ያለበት አካይዲያ ስለሆነ ይሆናል እኮ። ግን እኔ ደስታ ያልኩት ግን እውነተኛውን ደስታ ነው። ይሄ ከእግዚአብሔር የሚገኘው መልካም በማግኘት ውስጥ እንዳልኩሽ ነው። ሰዎች የተንሳፈፉ እስከሚመስላቸው ድረስ የሚሰማ አይነት ደስታም አለ እያልኩ ነው። በየትኛውም አይነት ሁኔታ ውስጥ ቢሆኑ ሙሉ የሚያደርጋቸው ማለት ነው። ቢያገኙም ቢያጡም ቢያዝኑም ቢከፉም አለ ያ ደስታ ማለትሽ ነው። ማለት ያው ችግሮች ውስጥ ቢያልፉም የሆነች የምትሰማቸው ደስታ አለች ማለት ነው። ለመሰለሽ ይሄንን የጠየቁት በእርግጠኝነት ይሄን ፖድካስት የሚከታተሉ ሰዎች ይሄ ጥያቄ አይምሯቸው ውስጥ ሊመጣ ይችላል ብዬ አስባለሁ። አሁን አንዳንድ ሰው የሆነ ቦታ የሆነ ጫማ አይቼ በቃ ሞቼ ይገኛለሁ ብዬ በቃ ለደሞዜ ራሱ ቅርብ ነው ይላሉ። በተለይ ያላገቡ ያልወለዱ እንደኛ እንኳን አግብተው ከወለዱ እንደዛ አይነት ላግዠሪ የለም ለማሰብም። ከዛ ሄጄ በቃ ሞታለው ብዬ አንድ ነበር የቀረው ይሉሻል ሲያወሩ። አንዷን ጫማ ገዛሁኝ ዘዋላ ምንም አልመሰለኝ። በቃ ግን እስካገኘው ድረስ በጣም ጓጉቻለሁ። በጣም ነበረ የምፈልገው ጫማውን አድርጌ ያው ደስታለሁ ነው። ዞሮ ዞሮ እርካታ ነው ለማግኘት ነው ሳቲስፋክሽን። ከሆነ ቀን በኋላ ግን የለም ይላሉ። እና አሁን የምትይው ግን ደስታ የማይቋረጥ ነው ማለት ነው። ኤቭሪዴይ ወይንም ዕለት ዕለት የሚሰማን ማለት ነው። ትንሽ ይችን ግልጽ ብናረጋት ያለማቋረጥ የሚሰማ ራሳችንን ባወረድን ቁጥር እየወረደ ይመጣል። ፈተናዎችም ደግሞ አሉ። ሰዎች ስለሆነ ደስታችንን ሊነጥቁ የሚችሉ ብዙ ነገሮች ያጋጥሙናል። ያ እውነተኛ ያለውን ደስታ ግን በዛም ውስጥ ሆኖ መደሰት የሚችሉ አሉ። እንደደረሰው ሌቭል ደግሞ ዝቅም ከፍም እያለ ይወጣል ይወርዳል ማለት ነው። ግን አሁን ያልሽው ነገር ይሄ አንድ ጫማ ፈልጌ ወይም ልብስ አይቼ ያን ካልገዛው ሞቼ ይገኛለው ምናምን የሚለው ይሄም አሁን ከንቃተ ህሊና ጋር ይገናኛል። ራስን ከዛ ነገር ጋር ማያያዝ ባይኖርስ ያ ነገር እኮ ያ ጫማ ዲዛይን ሳይደረግ እኮ እኛ ኖረናል አድርገነውም እኮ ደግሞ ይቀራል እኮ። አስፈላጊ ነው ወይ እውነት አስፈላጊ መሆኑን የምታውቂው? ብዙ ጊዜ እንደውም የሚገርመኝ አንድ ነገር አለ። ከቁም ሳጥናችን ላይ ምን ያህሉን ልብስ ነው የምንለብሰው? ብዙ እንፈልጋለን፣ ደስ ይለናል፣ እንገዛለን፣ የምንለብሰው ግን ቲፒካሊ ብዙ ጊዜ በተደጋጋሚ የምንለብሳቸው ትንሽ ልብሶች አሉ። በጣም ይሄ ማለት ምን ማለት ነው? አሁን ኢንተርፕሬት ስናደርገው የሚያስፈልገን ያ ነው ማለት ነው። በቃ ሌላው ትርፍ ነው። ትክክል። ምንም እሱ ራሱ ንቃተ ህሊና ይፈልጋል ማለት የአስተሳሰብ ደረጃችን ነው ነገሮችን ያስፈልገኛል ብሎ መዝኖ የሚወስነው። ይሄ አሁን በጣም ሲሪየስ መሆኑ እያልኩሽ አይደለም። ካስፈለገሽ ምንም ማለት አይደለም። ሳያስፈልገን ግን በጊዜያዊ ምኞት የምናደርጋቸው ነገሮች አሉ። ሁላችንም ነው ይሄን የምናደርገው። እሱን አሁን ስለዚህ ምንድነው መሰለሽ የእናንተም ሙያ ሊመልሰው ይችላል። በእርግጥ አእምሯችን ቶሎ ደስታ የሚፈልግበትን ነገር ለማግኘት ሲጥር ማቴሪያል ላይ ዲፔንድ ያደርግና ያችን ሲያገኝ የተደሰተ ይመስለዋል። ከዛ ሪሊፍ ያገኛል። ይቀጥልና ደግሞ አሁንም ልክ ከሱ ያለው ደስታ ደግሞ ሲያልቅ አሁንም ሌላ ደግሞ ደስታ ሊያስገኝልኝ ይችላል ብሎ ያስበው ይፈልጋል። አሁንም ሪሊፍ ያገኛል። እንዲህ እያለ ኮንቲኒየስ የሆነ ማንወጣበት ሳይክል እንደ እድሜ ማራዘሚያ ማለት ወይንም እንደ ፔን ኪለር እያደረግን መሄድ የሚያስፈልገን እሱ ነው። አይደለም፣ በጣም አይደለም። ትክክል ብለሻል። ስለዚህ አስፈላጊነት ላይ አስፈላጊ የሆነ ነገር ላይ ፎከስ ለማድረግም በንቃተ ህሊና ትንሽ ከፍ ማለት ይፈልጋል ማለት ነው። በጣም ጥሩ። እንግዲህ አሁን አንቺ የዩኒቨርሲቲ መምህርት ነሽ፣ አስተማሪ ነሽ፣ እናትም ነሽ። እንደው አሁን ስለዚህ ይህንን መጽሐፍ ለማዘጋጀት ምን አነሳሳሽ? አሁን የምታስተምሪበት አለ አይደለ? ልክ ነኝ አይደለ? ሌላ ሳይንሱ ዘርፍ ውስጥ ነሽ ያለሽው። አሁን ደግሞ ብዙ ከመንፈሳዊነት ጋር የተገናኘ ነው። መጽሐፉን ስናየው ይዘቱ ወደ መንፈሳዊነትም ያደላል ብዬ ማስባለሁ። ኦፍኮርስ ምድራዊ ነገር ዓለማዊ ነገር እንዳለውም ሁሉና
እንደው ግን ምን አሳስቦሽ ነው? ተማሪዎችን አይተሽ ነው? አንቺ ያለፍሽበት መንገድ ነበረ ወይ? የከበዶሽ ቻሌንጆች ነበር? ምን አይተሽ ለመጻፍ እንደው ወሰንሽ? ስለ ዓላማ እግዚአብሔርን ስለመምሰል ነገሮችን ያው ከኔ ዓላማም ጋር ስለሚገናኝ ነው እና ዓላማ የሚገለጽበት አንዱ መንገድ ሆኖ ስለተገኘ ነው። መጽሐፍም ይሁን ፖድካስቱም ይሁን ፐርፐዝሽ ነው አንዱ ፐርፐዝን በማድረግ ሂደት ውስጥ እየሄድኩ ስለሆነ ነው። ያነሳሳኝ ግን ዋናው ምክንያት ራስን አለመሆን በጣም እየበዛ ስለመጣ ነው እና ክሪቲካል ኢሹ ስለሆነ ነው። አስፈላጊ ነው እና ያንን አለማድረግ ደግሞ አልችልም። ማድረግ አለብኝ። የኔ ስራ ከሆነ እኔ መጻፍ ካለብኝ እኔ መጻፍ አለብኝ። ለራሴ የሰጠው ታስክ ይሄ ሊሆን ይችላል። ስለዚህ ያንን መፈጸም አለብኝ። በዛ ላይ ደግሞ ሁላችንም እኮ እንሞታለን አይደል? ትክክል። ምንድነው አድርጌ ሞትኩት? የሆነ ነገር ልሰራ አስቤ ሳልጨርሰው ሞትኩ የሚለውን ደግሞ ለአእምሮ መስጠት አልፈልግም። የማውቀው ያለኝን ጊዜ ዛሬን ነው አይደል? ነገ መኖሬን አላውቅም። ትናንት ኦልሬዲ አልፏል። ልሰራ የምችልበት ሰዓት አሁን ነው። ስለዚህ አሁን ያስፈልጋል፣ ሰውን ይቀይራል ወይም ለሰው ያስፈልገዋል ብዬ ያሰብኩትን ሀሳብ አሁን መስራት አለብኝ ከሚለው አስተሳሰብ ነው ማለት ነው። ግን እንዳልሽው ይገጥምሻል። ሰው ራሱን የሆነ እንዳልሆነ እንዴት ታውቂያለሽ? ምን አይተሽ ነው? በምን መረጃ ላይ ተመስርተሽ ልትይ ትችያለሽ? ብዙ ሶርሶች አሉ። ሚዲያዎች ላይ የሚቀርቡ ሊሆን ይችላል። ሰዎች የተቆጣጠሩት ሰዎችም ሚዲያውን ሊሆን ይችላል። እዛ ላይ የቀረቡ ያሉም ሊሆን ይችላሉ። እኛ የምናየውም ሰዎች ልንሆን እንችላለን። የማስተምራቸው ተማሪዎች ሁሉም ላይ ሊሆን ይችላል። ራሱን ይሁን አይደለም ሰውን ስታዩ ኢቫሉዌሽን የኔ እይታ ራስን መሆን ወይም እግዚአብሔርን መምሰል የሚለውን እየሆን ነው አይደለም ያሰብኩት ሁላችንም ከኔ ጀምሮ እና ስጽፈው እኔም ራሴ እማርበታለሁ ሆኜዋለሁ ማለት ሳይሆን ጽፌው የተናገርኩት ራሴም እንድማርበት ራሴም ጭምር ለማስተማርም ጭምር ነው ማለት አስቸጋሪ ሊሆንብን ይችላል እግዚአብሔርን መምሰል። ምክንያቱም የሄድንበት ርቀት በጣም ርቀን ሄደናል ወደ አለመምሰሉ ማለት ነው። ራሳችን ደግሞ እንገመግመውና የመሰለን ይመስለናል። እግዚአብሔርን የመሰለን እንደገናም ደግሞ ራሳችንን የሆነን ይመስለናል። ግን ስቲል አሁንም አዙሪት ውስጥ ነን ያለ ነው እና ያ ደግሞ በህይወታችን ውስጥ ይሄንን ማድረግ ካልቻልን ይሄ ቅድም ያልናቸው ስኬት ላይ የምናገኛቸው ሰላም፣ ደስታ የምንላቸው ነገሮች እናጣቸዋለን። ሃይማኖተኞች ልንመስል እንችላለን፣ ግን ስቲል እንፈርዳለን። ያስተማረን ነገር ደግሞ እግዚአብሔር አለመፍረድን ነው። እንዳውም ሊፈረድባቸው ከሚገቡ ሰዎች ጋር ሆኖ እንኳን መፍረድን ሳይሆን ማስተማርን መማርን ሲመርጥ ነው ያሳየን እና ያስተማረን። የተሻለ ሰዎች ነን ብለን እናስባለን፣ ግን ደግሞ መሻላችንን ማሳየት የምንፈልገው በበላይነት ይሆናል። ግን ደግሞ ማንም ከፍ ማለት የሚፈልግ ቢኖር ራሱን ዝቅ ያድርግ ነው የሚለው። ስለዚህ እንግዲህ በተቃራኒ አቅጣጫ እየሄድን ትክክል እንደሆነን እያሰብን እየሄድን ይመስለኛል። ስለዚህ ይሄንን ባላሻሻልንበት ሁኔታ ህይወታችን እንዴት የተሻሻለ ይሆናል ነው። ከሶርስ መራቅ ከማንችለው ብንችል እንኳን እሺ፣ ግን መራቅ የማንችለው ምንጭ እኮ ነው እግዚአብሔር ማለት። እንዴት ብለን እንርቀዋለን? ማንነታችንን ሙሉ ለሙሉ እኮ የፈጠረው እሱ ነው። ነፍሳችን ከሱ የተገኘች አካል ናት። ግን ከሱ ተገኝታ እያለ የእሱን መልካም የሆነውን ድምፅ ሳይሆን ትክክል ያልሆነውን ወደ መጥፎ አቅጣጫ የሚመራን እየመረጥን ከሄድን ራሳችንን እየሆንን አይደለም። ምንም ያህል እንኳን ራሳችንን ሆነናል ብለን ብንሸውድ ተግባራችን ዓለም ላይ የሆነ ያለው ነገር ራሳችንን ደግሞ ስናየው በግል ህይወታችን ላይ የምናደርገው ነገር ግን የሚያሳየን ነገር እንግዲህ ተቃራኒ ነው ማለት ነው። ኮምፕሮማይዝ ማድረግን እንዴት ታየዋለሽ? ምናልባት አሁን ራስ መሆን ላይ የምትፈልጊው ፍላጎት አለሽ፣ ነፃ ፈቃድ አለን ሁላችንም የሰው ልጆች። ግን አንዳንድ ሁኔታዎች ያስገድዱሻል። የምትፈልጊው ሌላ ነው፣ ግን እየሆነ ያለው ነገር ሌላ ነው። ስለዚህ የማትፈልጊውንም ነገር ልታረጊ ትችያለሽ። ኮምፕሮማይዝ የምናደርጋቸው ወይንም ነው የተወሰነ መንገድ ገፋ የምናደርገው ግማሽ ግማሽ መንገድ ብለን የምናስቀምጠው አለ እና ኮምፕሮማይዝም ሰናይት እንዴት ታየዋለች? አይጋጭም ራስን ከመምሰል ጋር ራስን ከመሆን ጋር?
ይጋጫል። ለምን መሰለሽ ምርጫ ሁለት ነው ያለው። እሺ፣ ሁለት ምርጫ። አዎ፣ ወይ መልካሙ ወይ መልካም ያልሆነውን መምረጥ ነው እንጂ አሁን አንቺ ያልሽን ኮምፕሮማይዝ ማድረግ ማለት እንግዲህ አንተ ሰው ወይ አልሞክም ወይ አልቀዘቀዝክም ልብ ያልኩናል ተፋ ነው ብሏል እግዚአብሔር። ምን ይሄ አንዱን መምረጥ ነው። ይሄ እኛ ጋር ምን የሚሉት አለ፣ ግማሽ ታቦት ግማሽ ጣዖት የሚሉት አለና እኛ ሀገር አባባል ኢትዮጵያ ግማሽ ታቦት ግማሽ ጣዖት ምንድን ነው ማለት? ሁለቱንም ፐርሶናሊቲ የያዘ ሰው ማለት ነው። ማለት ቢሆን ሰዓት ላይ ደና ሰው የምትይው ከዛ ደግሞ በጣም መጥፎ ሰው የምትይውም ሊሆን ይችላል። ይሄ ደብል ፐርሶናሊቲ የምንለውም ሊሆን ይችላል። ግን የሰው ፐርሶናሊቲ እኮ መገለጫው እኮ አንድ ነው። ትዕግስት ማናት ተብሎ ሲጠየቅ ትዕግስትማ ካራክተሯ ይሄ ነው ተብሎ የሚገለጽ ማንነት እኮ አለሽ። ያ ማንነትሽ ደግሞ አንቺ የመረጥሽው እንደገና የገነባሽው ነው። የምርጫዎችሽ እና የአስተሳሰቦችሽ ውጤት ነው። ስለዚህ አሁን ኮምፕሮማይዝ የምናደርጋቸው ነገሮች የምንላቸው ከሪያሊቲው ለመሸሽ ከተጠያቂነት ለመሸሽ እንዲህ ስለሆነ እንዲህ ስለመሰለኝ ነዋ የምንላቸው ነገሮች አሉ። ግን እንግዲህ የፍርድ ቀን ደግሞ ወይ ግራ ወይ ቀኝ ነው ያለው። ስለዚህ የለም ብሎ ነገር የለም፣ ኮምፕሮማይዝም የለም። ኮንቴክስቱ እንግዲህ የተረዳሁት አንቺ ያልሽኝ የመሰለኝ የሆነ ነገሮችን ችግር የለም ልተው እያሉ እንደ መተው አይነት ነገር ነው የመሰለኝ። ምንድነው አንዳንድ ነገር ሰዎች ኮምፕሮማይዝ እያደረግን በጣም እንኖራለን። እየቻልን እያቻቻልን የምፈልገው እኮ አይደለም፣ ግን ያን ቀን ማለፍ አለብኝ፣ ያ ቀን መታለፍ አለበት ወይ ለልጆቼ ሊሆን ይችላል። እንደው በትዳር እንደውም ኤግዛምፕል ልስጥሽ። በጣም ደስተኛ የሆኑ ሰዎች እንዳሉ ሁሉ ደስተኛ ያልሆኑ ደግሞ ሰዎች አሉ ትዳር ውስጥ። እና ምን ትሰራለህ እዚህ ትዳር ውስጥ ምን ትሰሪያለሽ ተብሎ ሲጠየቁ እንደው በቃ ልጆቼን ብዬ ነው። አይ እኔ በቃ በሙሉ ዘመዶቼ፣ ቤተሰቦቼ በሙሉ ዘሮቼ በሙሉ የፍቺ ታሪክ አላቸው። እኔን ደግሞ መደባለቅ አልፈልግም፣ እናትና አባቴ ተፋተዋል፣ እኔ መፋታት አልፈልግም ይሉሻል። በቂ ሪዝን አይደለም። እና ራስን ከመሆን ጋር ራስን ከመምሰል ጋር ኦተንቲክ ሰልፍ የምንለው ማለት አይደለም እውነተኛ ማንነት ጋር ይጋጫል የማደርገው ነገር ብዬ አስባለሁ። እና ምናልባት የተጠቀሰ ነገር ካለ መጽሐፉም ላይ ሁለተኛም ደግሞ አንቺም እንደዚህ አይነት ሀሳቦች አስበሽ ወይንም ደግሞ ከግምት ውስጥ አስገብተሽ ይሆን ኮምፕሮማይዝን? እንደ ኪሪየስ ሆኜ ነው። ኦኬ፣ እንደዛ ከሆነ አሁን አንቺ እንዳልሽ ከሆነ ኮምፕሮማይዝ ከሚለው ይልቅ ወደ ፍቅር ያደላል። እንደው ማለት ለፍቅር ሲሉ መስዋዕትነት የሚከፈል አለ። አሁን ለምሳሌ እሷ አንዲት ሴት በማትፈልገው ትዳር ውስጥ እየኖረች ለልጆቿ ስትል ከሆነ የምትኖረው መስዋዕትነት እየከፈለች ነው ማለት ነው አይደል? የራሷን ደስታ ሌሎች ሰዎች አሳልፋ እየሰጠች ነው። እሱ የፍቅር ጥግ ነው እንጂ ኮምፕሮማይዝ እያደረገች ነው ለማለት ይከብዳል። እኔ ኮምፕሮማይዝ ቅድም ስትይ የመሰለኝ ምንድን ነው መሰለሽ፣ አይ ይሄ ህግም ቢሆን ሰው አይደለው በቃ አልችለውማ እንዲህ ስለሆነ ነው ብለን የምንተዋቸው ትክክል እንዳልሆኑ እያወቅን አይ በቃ ቢሆንም እንዲህ ነው ብለን ምክንያት ሰጥተን ስለምናደርጋቸው ነገሮች ነው ቀደም ያልኩት እንጂ ይሄኛው ከሆነ አሁን አንቺ ባነሳሽው ሲናሪዮ ከሆነ ለልጆቿ ብላ የምትኖረው እና የፍቺ ታሪክ ስላለኝ ብላ የምትኖረው የመጀመሪያው ለልጆቿ ነው መስዋዕት የሆነችው። ሁለተኛው ደግሞ ለክብሯ ነው። ለክብሯ ለቤተሰብ ምናምን ሳይሆን ለራሷ ክብር አይደል? ስለዚህ ይሄ ደግሞ ሰልፍ እንግዲህ ለራስ ያለ ፍቅር ሊሆን ይችላል። ትክክል ነው አይደለም ጀጅመንት ውስጥ አንገባም። ምክንያቱም ያው ሰው በደረሰበት የንቃተ ህሊና ደረጃ አይደል ትክክል ነኝ ብሎ የሚያስበውን ነገር የሚያደርገው። ስለዚህ የሚሻለው መንገድ ግን ምንድነው? በተለይ በንቃተ ህሊና ያደገው ሰው አላደገም ብሎ የሚያስበውን ሰው ሊያድግ የሚችልበትን መንገድ ማገዝ፣ አገዞት ካልሆነ ደግሞ መረዳት ነው። ያው ልትረጁ የምትችይው ማክሲመም ልታደርጊ የምትችይው ምንድን ነው? በቃ መተው ነው አይደል? አይረዳውም ብሎ መተው። ከዛ በፍቅር ህጎች ውስጥ ስትሄጂ ደግሞ በቃ ለዛ ሰው እግዚአብሔር ይርዳው ብሎ መጸለይ ቢሆን መመኘት ሊሆን ይችላል። እንደዛ ነው ሊያደርግ የሚችለው ሰው ማለት ነው። መልካም። እንደው አንድ ሁለት ነጥብ ማንሳት ፈቃድሽ ከሆነ እና አንድ ሰው ራሱ መሆን መምሰል ላቃተው ሰው እንደው የሆነ 30 ሰከንድ ቢሰጥሽ እና 30 ሰከንድ ኖሮሽ
ሁለት ነገር ነገሪው ብትባይ ምን ትላለች ዶክተር ሰናይት ለዚህ ሰው? ሰው ራሱን ካጣ ሊያድሰው ወደሚችለው እግዚአብሔር ነው መመለስ ያለበት ማየት ያለበት። እዚህ ጋር የማነሳልሽ አንድ ታሪክ አለ፣ የጠፋው ልጅ ታሪክ ማለት ነው። እሺ። የጠፋው ልጅ ከአባቱ ቤት መጽሐፍ ቅዱስ ላይ የተጻፈውን ታሪክ ነው የምነግርሽ። ከአባቱ ቤት ድርሻዬን ስጠኝ ብሎ ሄደ ይላል እና ያን ድርሻውን ይዞ ሄዶ ከቀማኞች ከሌሎች ሰዎች ጋር ጨረሰው እና ያን ብር ጨርሶ ጉስቁልና ውስጥ ገባ። ከዛ የሚበላው ምግብ እስኪያጣ ድረስ ተቸገረ። ራሱን አጣ ማለት ነው፣ ማንነቱን አጣ። ስለዚህ ከአሳማዎች ጋር እየተመገበ በአባቴ ቤት እኮ ለአገልጋዮቹ ላይ የተረፈ ምግብ አለ፣ ስለዚህ ወደዛ ልመለስና አባቴን ይቅር በለኝ ልበለው ብሎ አሰበ። ቢያንስ ከአገልጋዮቹ እንደ አንዱ ያድርገኝ ብሎ አሰበና ወደ አባቱ ቤት ተመለሰ። አባቱን በታላቅ ፍቅር ተቀበለው የሚለው ታሪክ አለ። እንግዲህ ኢየሱስ ክርስቶስ የነገራቸው ታሪክ ማለት ነው። ይሄ ታሪክ የሚገርምሽ የሚናገረው ማንነቱን ስላጣም ሰው ነው። ይሄ ልጅ ከአባቱ ቤት ወጥቶ ሲሄድ እግዚአብሔር የሰጠውን ዓላማውን ማንነቱን አልፈልግም ብሎ ሄደ። ከዛ ሌላ እኩይ ሀሳብ ከሚያቀርቡ አካላት ጋር የእግዚአብሔርን ሳይሆን ያኛውን መጥፎውን ነገር እያደረገ ኖረ። ማንነቱን አጣ። ግን ማንነቱን ማጣትን ደግሞ ሪያላይዝ አደረገ፣ ደረሰበት። ስለዚህ ሊያድሰኝ የሚችለው ማንነቴን ሊመልስልኝ የሚችለው ብቻ የመጣሁት አባቴ ነው። ስለዚህ ወደሱ ልመለስ ብሎ አሰበ። ወደሱም ተመለሰ። ሲመለስ አባቱ በታላቅ ፍቅር ተቀበለው። የጣቱን ቀለበት አውጥቶ ሰጠው፣ አዲስ ልብስም አለበሰው ይላል። እንግዲህ አዲስ ልብስ አዲስ ማንነት ሰጠው ማለት ነው። የጣቱን ቀለበት ሰጠው፣ ልጅነቱን መለሰለት። ስለዚህ አንድ ሰው ማንነቴን አጥቻለሁ ብሎ ካሰበ ሊያድሰውም ሊመልሰውም ሊያስተካክለውም የሚችለው የሰራው ራሱ እግዚአብሔር ስለሆነ ወደሱ ቢያመለክት ጥሩ ነው ብዬ አስባለሁ። እንግዲህ የ30 ሰከንድ ምክር ስጪ ብልሽ 3 ደቂቃ አረኩ። አይ ነው በጣም ቆንጆ ነው። አሁንም 1 ደቂቃ አልሞላም። ጥሩ ሀሳብ፣ መልካም ሀሳብ ነው ያቀረብሽው ዶክተር ሰናይት። በጣም አድርጌ ነው ማመሰግንሽ ዛሬ እንግዲህ ሆነሽ በመጽሐፍሽ ዙሪያ ላይ ደግሞ ስለተወያየን፣ በተለይ ደግሞ ራስን መምሰል ራስን መሆን ዘመኑ ቶፒክ ነው ብዬ ነው የማስበው። ሁሉም በየአቅጣጫው ይጮሃል፣ ራስን እንደዚህ ብታረግ ትመስላለህ፣ ራስሽን እንዲህ ብታረጊ ትመስያለሽ የሚለው በየቦታው በየአቅጣጫው ብዙ ጩኸቶችን ድምፆችን እንሰማለን። አንቺ ደግሞ የታየሽ ደግሞ መልካም ነው ብለሽ ያሰብሽበት ያመንሽበትን ደግሞ መጽሐፍሽ ላይ አስምረሻል። ዓላማ ጋር በተያያዘ ሰው ፈጣሪውን እግዚአብሔርን ማወቅ አለበት የሚል ሀሳብ አንስተሻል እና በጣም ጥሩ ቆይታ ነበረኝ። እጅግ አድርጌ ነው ማመሰግንሽ። እሺ፣ እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሀሳብ ስለተረዳችሁኝ፣ ስለ እንግዳ አድርጋችሁ ስለጋበዛችሁኝ እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ከዶክተር ሰናይት ጋር በዓላማ ዙሪያ ላይ ያደረግነው ውይይት ይህንን ይመስላል። እንደተጠቀማችሁበት በጣም ተስፋ አድርጋለሁ። እኔ በብዙ ተምሬበታለሁ። በሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ጉዳይ እስከምንገናኝ ድረስ መልካም ጊዜ። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሜኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ ሀጌ የውበት ማሰልጠኛ ተቋም